መንፈሳዊ ዓለም ደግሞ የደም አይነቶች አሉ። ከነዚህ የደም አይነቶች መካከል አንዱ የሚጮህ ደም ይባላል። ስራው መጮህና መጮህ ብቻ። የሚጮህ ለፍርድና ለበቀል ነው። ፍርድና በቀል ነው የሚጮህ። ሁሉ ጊዜ ይሄ ደም ያለበት ስፍራ ላይ በሙሉ ያ ደም የሚናገረው ወይም ጮህቱ አንድ ነገር ነው። ለምን አትበቀልም? ለምን አትፈርድም ነው ጮህቱ። ብዙ ጊዜ ብዙ ሰዎች ገባቸውም አልገባቸውም የነሱ ተቃራኒ የሚጮህ ደማቸው ጮህቱ የነሱ ተቃራኒ ሆኖ ነው የሚጮህ። አንዳንድ ሰዎች ነፍስ ሳክሪፋይስ ያደርጉ የሆነ ነገር ሳክሪፋይስ ያደርጉ የሚያስቡ ስለነሱ ብቻ ነው። እነሱ ፕሮስፐር ያደርጋሉ፣ ባለጸጋ ይሆናሉ። ከዛ ምን እንደሚከተል ተቀለፈ ያንን ቤተሰብ ተቃርኖ ደሞች መጮህ ይጀምራሉ። አንዳንድ ሰዎች አባቶቻቸው ቢሊየነር ናቸው፣ አያቶቻቸው ከተማ የሚያክል መሬት አላቸው፣ ልጆቻቸው ዜሮ ናቸው፣ የልጅ ልጆቻቸው ጎዳና ተዳዳሪ ናቸው። ብዙ ሰው ህይወት ላይ ገብቶትም ይሁን ሳይገባ የሚጮህ ደም። ክብር ለኢየሱስ ይሁን። Glory to Jesus. ዮሐንስ ራእይ ምዕራፍ 6 እንከፍታለን። Let's go to the book of Revelation chapter 6. ራእይ ምዕራፍ 6 chapter 6. መኑኝ ከዚህ ትምህርት በኋላ After this teaching, ያንን ትምህርት ተከትሎ በሚሰራው መንፈስ the spirit that works preceding this እናንተና ዘሮቻችሁ በኃይል ነጻ ትወጣላችሁ። He will deliver you and your family mightily. እናንተና ዘሮቻችሁ በኃይልና በኃይል ነጻ He ትወጣላችሁ። will deliver your family mightily. ክብር ለኢየሱስ ይሁን። Glory to Jesus. ራእይ ምዕራፍ 6 ቁጥር 9 እና 10 አምስተኛው ማህተም በፈታ ጊዜ አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁት ምስክር ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱትን የሰዎች ነፍሳት የታረዱ የሰዎችን ነፍሳት ከመሰዊያው በታች አየሁ። ከመሰዊያው በታች አየሁ። በታላቅ ድምፅ እየጮኹ በታላቅ ድምፅ እየጮኹ ቅዱስና እውነተኛ ጌታ ሆይ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እስከ መቼ ድረስ አትፈርድም? ደማችንስ በምድር የሚኖረው ላይ እስከ መቼ አትበቀልም አሉ። ደማችንን በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? ምን አሉ? ክብር ለኢየሱስ ይሁን። Glory to Jesus. ዘፍጥረት ምዕራፍ 4 እንክፈት። Let's go to Genesis chapter 4. ቁጥር 8 እና 9 ቃየንም ወንድሙ አቤልን ና ወደ ሜዳ እንሂድ አለው። በሜዳም ላይ ሳሉ ቃየን በወንድሙ በአቤል ላይ ተነሳበት። ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔር ቃየልን አለው ወንድም አቤል ወዴት ነው? ወንድም አቤል ወዴት ነው? እርሱም አለ አላውቅም የወንድሜ ጠባቂ ነኝና አለው። ምን አደረክ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። ምን አደረክ? የወንድምህ የደሙ ድምፅ ከምድር ወዴት? ወደ እኔ። ክብር ለኢየሱስ ይሁን። Glory to Jesus. ክብር ለኢየሱስ ይሁን። Glory to Jesus. አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ In the verse that we read now, ሁለቱም ላይ የሚጮህ ደም ነው የምናየው። there is a blood that cries. የመጀመሪያው የሚጮኸው ደም The first blood that cries, የታረዱ ቅዱሳን ናቸው። there were saints which were slain. ሰማይ ላይ ነው ያሉት። They are in heaven. ሰማይ ላይ ነው የነሱ ደም እየጮኸ ያለው። They are speaking, they are the voice from the blood speaking. በምድር ላይ ለምን የኛ እንደማትበቀልም? Why you are not judge and avenge our blood? በምድር ላይ በሚኖሩት ላይ የኛ እንደመበቀል አለበት። So you have to avenge for the people who slain our blood. የአቤል ደም ደግሞ በተቃራኒው At the same time, the blood of Abel, ከምድር ወደ ሰማይ ይጮሃል። he was crying from earth unto the heavens. እግዚአብሔር መጣና እንደዚህ አለ። God told him and said, ያደረከው ምንድነው? what shall you have done? የወንድምህ ደም Your brother's blood ከምድር from earth ወደ እኔ ይጮሃል። is cried unto me. ክብር ለኢየሱስ ይሁን። Glory to Jesus. መንፈሳዊ ዓለም ላይ Spiritual realm, ልክ እንደዚሁ ስጋዊ ዓለም ላይ at the same time in the earth's carnal, ብለድ ታይፕ ኤ፣ there is blood type A, ብለድ ታይፕ ቢ፣ blood type B, ብለድ ታይፕ ኤቢ፣ blood type AB, ብለድ ታይፕ ኦ እንደምንለው that we call blood type O. መንፈሳዊ ዓለም ላይ ልክ እንደዚሁ ደግሞ የደም አይነቶች አሉ። There is a type of blood in the spiritual realm. ከነዚህ የደም አይነቶች መካከል አንዱ Among the blood type on the spiritual realm, የሚጮህ ደም ይባላል። there is blood that cried unto God. ስራው መጮህና መጮህ ብቻ ነው። Always what he does is to cry. የሚጮህ ለፍርድና ለበቀል ነው። It cries for vengeance and judgment. ፍርድና በቀልን ነው የሚጮህ። It cries for vengeance and judgment. ሁሉ ጊዜ ይሄ ደም ያለበት ስፍራ ላይ በሙሉ So whenever there is a place where there is blood, ያ ደም የሚናገረው ወይም ጮህቱ አንድ ነገር ነው። that blood speak on behalf of one thing. ለምን አትበቀልም? ለምን አትፈርድም ነው ጮህቱ። Why are not judging and avenge? እና እግዚአብሔር ቃየልን እንደዚህ ያለው፣ And God tell unto Cain, ምን እንዳደረክ ታውቃለህ አለው። do you know what you have done? ምን እንዳደረገ ቃየል ለራሱ አያውቅም። Even Cain doesn't know what he has ቃየል done. የመሰለው አንድ ነገር ነው። Cain understood
understand in one thing. አንድ ወንድም የገደለ ብቻ ነው የመሰለው። He understand he kills his brother one. እግዚአብሔር ምን እያለው እንደው ታውቃላችሁ? Do you know what God has spoken? ይሄን ደም ማፍሰስ ምን እንደሚያመጣብህ አውቀሃል ወይ ነው እያለ። It says, do you understand what cause damage you have done? ላንተ አንድ ሰው መግደል ነው። For you is you kill one. ይሄንን ደም ማፍሰስ ግን አንተና አንተ ዘሮች ውስጥ ምን ይዞ እንደሚመጣ ታውቃለህ? Do you understand blood and your ምን generation? ይዞብህ እንደሚመጣ አታውቅም ማለት። You don't understand what you are bringing. ብዙ ጊዜ ብዙ ሰዎች So many time people, ገባቸውም አልገባቸውም የነሱ ተቃራኒ የሚጮህ ደም አለ። there is a blood that cries an antagonistic force. ጩኸቱ የነሱ ተቃራኒ ሆኖ ነው የሚጮህ። The voice is cried against them. እየሰማችሁ ነው? Are you with me? ምሳሌ ቀላል ምሳሌ ልንገራችሁ። Let's give you an example. አንድ የማውቀው ልጅ መንፈሳዊ ልጅ አለ። There is one my spiritual brother. አሁን የለም He's not there. እና ይሄ ልጅ This son, ምንም ነገር ሰርቶ ተሳክቶለት አያውቅም። he doesn't succeed whether he like or not. እና አንድ ቀን ቁጭ ብለን One time when we sit, አንድ ነገር ነገረኝ። he told me one thing. አያቴ የባሪያ ነጋዴ ነበር አለኝ። It says your grandfather was a trader for a slave. እና አያቱ And his grandfather, የሱ አያት his grandfather, ለመበልጸግ ብሎ in order to prosper, የሰዋቸው ብዙ ደሞች አሉት። there is a lot of blood that he sacrificed. አያቱ የፈለገው ገንዘብ ማግኘትና ገንዘብ ማግኘት His grandfather wanted prosperity and ያንን wealth. ገንዘብ ለማግኘት ብሎ In order to have that money, ባሪያ አድርጎ ያሰቃያቸው ነፍሳት አሉ። there were souls that were slave unto his. አያቱ በጊዜው ተሳክቶለታል። His grandfather, who was successful in his age, አያቱ የወለደው ልጅና የልጅ ልጅ ግን በጣም ደሃ ናቸው። but his son and his grandson, they are too much extreme. ለምን poor. ሲባል አያቱ የጨቆናቸው ነፍሳት ደም በሙሉ Because the blood that was slave unto his grandfather, ይሄ ቤተሰብ መባረክ የለበትም ይሄን ቤተሰብ መበቀል አለብህ እያሉ ይጮሃሉ። they give a voice unto God. They said we have to avenge and judge. እዛ ቤተሰብ ውስጥ የሚጮህ ደም አለ። So in that family there is a blood that cries. የሚጮህ ደም አለ። There is a blood that cries. ለዛ አንዳንድ ሰዎች So some people, ነፍስ ሳክሪፋይስ ያደርጉ when they sacrifice their soul, የሆነ ነገር ሳክሪፋይስ ያደርጉ when they sacrifice their soul, የሚያስቡ ስለነሱ ብቻ ነው። whatever they think is for themselves, እነሱ ፕሮስፐር ያደርጋሉ፣ they prosper, ባለጸጋ ይሆናሉ። they become prosper. ከዛ ምን እንደሚከተል Do you ታውቃላችሁ? know what it will happen? ያንን ቤተሰብ ተቃርኖ ደሞች መጮህ ይጀምራሉ። And bloodus will cry concerning against that family. አሁን ያነበብነው የራእይ መጽሐፍ ላይ Have you read the Revelation chapter 6? ሰዎቹ ሙተዋል፣ The people are dead already. ገዳዮቻቸው ሙተዋል። They are even their one that killed them ምን already. ብለው they are እንደጮሁ dead. ታውቃላችሁ? Do you know what they cry? በምድር ላይ ያሉት የእነሱን ዘሮች ለምን አትበቀልልን? Says, why do you avenge to the people who are to their generation? ገዳዮቻቸው ሙተዋል፣ The one that kills are dead. የገዳዮቻቸው ዘሮች ግን ምድር ላይ አሉ። But the one their generation is on the earth. ስለኛ እነሱን መቼ ነው የምትበቀሉ? So in behalf of us, when you are judged and avenged, በምድር ላይ ያሉት እስኪ አንብቡት። read it again. ራእይ 6 9 እና 10 Verse 9 and 10. አምስተኛውን ማኅተም በፈታ ጊዜ አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁት ምስክር ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱን የሰዎችን ነፍሳት የታረዱ የሰዎችን ነፍሳት ከመሠዊያው በታች አየሁ። ምን ያሉ? ከመሠዊያው በታች አየሁ። ታርደዋል። የታረዱ ናቸው። ምድር ላይ ያሉ ታርደዋል። ሰንበዴ ያርዷቸዋል ምድር ላይ ያሉ። እሺ ከመሠዊያው በታች አየሁ። ከመሠዊያው በታች አየሁ። በታላቅ ድምፅ እየጮሁ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እስከ መቼ ድረስ አትፈርድም? ደማችንስ በምድር የሚኖሩት ላይ እስከ መቼ አትበቀልም አሉ። የት የሚኖሩት? እኛን የገደሉን ሰዎች ምድር ላይ አሉ። የነሱ ዘሮች ምድር ላይ አሉ። እነሱን ስለኛ ደም ለምን አትበቀልም? ገዳዮቻችን ኦልሬዲ ሞተዋል። The one that slain us already died, but their generation is continuing. ሶ ለምን ምድር ላይ ያሉትን አትበቀልም አሉት? Why you are not judged and avenged who are on earth? ሶ ምድር ላይ የነሱ ገዳዮች ዘር ሐረግ ያለበት ሰው በሙሉ So wherever there is in their bloodline, everyone ከነሱ በተቃርኖ የሚጮህ ደም አለ። there is a voice that a blood that cries against them. ሶ እግዚአብሔር ሊባርካችሁ ሲመጣ So when God wants to bless you, እነዛ ደሞች ይጮሃሉ። and that voice, blood of voice cried. እግዚአብሔር God ቃየልና አቤል መስዋዕት ሲሰዉ when Cain and Abel went sacrifice, መስዋዕቱን ሊቀበል የመጣው አቤል ጋር ነው። it was he came to bring forth the sacrifice of Abel. ቃየል መስዋዕት አቅርቦ እንኳን ወደ ቃየን አልመጣም። Even Cain doesn't came to him.
ሶ አቤል የሞተ ጊዜ the moment when Abel died, የቃየል መስዋዕት ወደ ቃየል ያላመጣው እግዚአብሔር የአቤል ደም አመጣው። but the blood of his brother brings forth God at his የወንድምህ life. ደም ወደኔ ይጮሃል። ያ ደም ምን እንደሚያደርግ ታውቃለህ ወይ? Do you know what you have done? The blood of your brother has cried unto me. sometimes አይታችሁ ከሆነ If you understand in a time, አንዳንድ ሰዎች some people, አባቶቻቸው ቢሊየነር ናቸው። their fathers are too much billionaires. አያቶቻቸው ከተማ የሚያክል መሬት አላቸው። Their grandfathers were gathered a lot of land. ልጆቻቸው ዜሮ ናቸው። But their sons are, የልጅ ልጆቻቸው ጎዳና ተዳዳሪ ናቸው። their grandsons are very poor. ማውራው ነገር ልክ ነው? Am I right what I'm speaking? አያቶቻቸው ያን ሁሉ ገንዘብ ለማምጣት In order to bring forth their grandfathers every land, መስዋዕት ያደረጓቸው ነፍሳት አሉ። there are souls that they slay. የጨቆናቸው ነፍሳት አሉ። At the same time they sacrifice. 20 ዓመት አሰርቷቸው ደሞዝ ያልከፈሏቸው ነፍሳት አሉ። Even the slave that doesn't pay for 10 years. እነዛ ሁሉ ተባብረው በዛ ቤተሰብ ላይ ይጮሃሉ። Every blood will cry unto them. ተባብረው በነዛ ነፍሶች ላይ ይጮሃሉ። They agree and they cry unto the against them. አንድ ዩቲዩብ ላይ ያየሁት አንድ ቪዲዮ አለ። There is a video that I saw in YouTube. አባትየው የሚታወቅ እጅግ በጣም የሚታወቅ ንጉስ ነው። His father is very well known king. ሙሉ አፍሪካ ያውቀዋል። The whole Africans knows him. እና አባትየው ዘመኑን በሙሉ So his father entire world, ከአፍሪካ ውጭ ያለ አውሮፓ ባንክ ውስጥ በቢሊዮን ዶላሮችን ገንዘብ አስቀምጧል። he put in millions of dollars in Europe. አባትየው ብዙ ሰዎችን መስዋዕት አድርጓል ንጉስ በነበረበት ጊዜ። In the time of his kingship, he was slaying a lot of people. ልክ አባትየው የሞተ ሰዓት The moment his father died, ልጅየው ዩሮፕ ውስጥ ነበር የሚኖረው። his son was living in Europe. የአባቱን ገንዘብ ለመውሰድ ለዛች ሀገር ቪዛ ሳይመለከት ተከለከለ። He rejected in order to bring forth his money. የንጉስ ልጅ ነው። አውሮፓ ስትሄዱ ሆምለስ ነው። ያ ማለት ስደተኛ ነው። አውሮፓ ስትሄዱ መንገድ ዳር ነው የሚያድረው፣ ጎዳና ነው የሚያድረው። አባቱ ንጉስ ነው። He's a son of a king, he's a prince, yet he is homeless. ለዛ ነው ግሬት ትልልቅ የምትሏቸው ሰዎች So people that they call them which is great, የነሱ ትልቅነት ወደ ልጆቻቸውና ልጅ ልጆቻቸው ብዙ ጊዜ ሲተላለፍ አታዩ። you don't see their greatness being inherited to their sons and ሲተላለፍ grandsons. አባቱ እኮ እጅግ በጣም ባለጸጋ ነበር ትላላችሁ። He says his father was wealthy person. አባቱ በጣም ብዙ ገንዘቦች ነበሩት። He has many money. ብዙ መሬቶች ነበሩ። He had many lands. ልጅቷ ወይም ልጅየው ምንም የላቸው። But her daughter and son, they ምክንያት are እነሱ ገብቷቸው ቢሆን ሳገባቸው so whether they understand or not, አባቱ የጨቆናቸው ነፍሳት በእነሱ ላይ ደማቸው ይጮሃል። their voice are cried to the people who slain by them. ደማቸው ይጮሃል። Their blood cried unto God. እነዛ ደሞች በጮሁ ቁጥር So whenever there is the blood cried unto የነዛን ደሞች ዋጋ የሚከፍለው ያ ፋሚሊ ነው። that family will pay the price of that cost. የነዛን ደሞች ዋጋ ይከፍላል። He will pay the price of that cost. ለዛ ነው ከታረዱ ቆይተዋል እኮ አሁን ያነበባችሁ ስፍራ ላይ ያሉ When you read, when they are slain, it was ages. ታርደዋል። They slain. ያረዳቸው ተራ ሰው አይደለም፣ ነገስታት ናቸው ያረዷቸው። Even the kings were that they slain them. ለምን ይሄን ሃይማኖት ክርስቶስን ተቀበላችሁ ብለው ነው ስለ ወንጌልና ስለ ምስክሩ ተብሎ ይታረዱት። They were slain for the sake of the gospel. ከዛ ደማቸው ሲጮም ብሎ ደጭ ታውቃለህ። ምድር ላይ ያሉትን ለምን አትበቀልም አሉ። Why do you avenge and judge to the one who are in earth? ምድር ላይ የነዛ ነገስታት ዘር የሆኑ ሰዎች አሉ፣ ለምን እነሱን አትበቀልም? Why do you are not avenge and judge them? ሄሎ Are you with me? እየሰማችሁ ነው? Are you with me? ለዛ ነው ብዙ ሰው ህይወት ላይ So many people's life, ገብቶትም ይሁን ሳይገባው whether they understand or not, የሚጮህ ደም አለ። there is a blood that cries against them. የሚጮህ ደም አለ። There is a blood that cries against them. እነዛን ደሞች That blood, እንዴት ማስቆም እንዳለበት ብዙ ሰው ስለማያውቅ since many people doesn't understand how we're going to stop them, ያ ሰው እባረካለሁ ብሎ ስራ ሲጀምር when he starts some jobs to work, እነዛ ደሞች መጮህ ይጀምራሉ። that at the same time that blood cried. ኮሌጅ ሲገባ When he has into እነዛ ደሞች መጮህ university, ይጀምራሉ። that blood it started to cry. የዩኒቨርሲቲ መመረቂያ 4 ነጥብ አመጥቶ ሲመረቅ When he graduated with 4 points of university, ወደ ሆነ ስፍራ ሲሄድ in order to pass to one place, 2 ፖይንት ያላቸው ሰዎች ስራ ይገባሉ። 2 points some people will exceed him. እሱ 4 ፖይንት ይዞ የሚጮህ ደም አለበት። He has a blood and to cry unto him for him. የሚጮህ ደም አለበት። He has a blood that cried against him. የሚጮህ ደም ስላለበት Since there is a blood that cried against him, ኤኒቲንግ ውስጥ ብታስገቡት whenever you put in anything, ሰክሲድ አያደርግም። he will not flourish or succeed. ይሰማችሁ ነው? Are you with me? ለዛ ነው እግዚአብሔር ዳዊትን That's why when he called David God,
መቅደሱን ሊሰራለት ሲል when he was about to build the ምን እንዳለው temple, ታውቃላችሁ? you know what he said? ደም አለብህ አለው። You have a blood. አንተ አሰራም። You will not build the አንተ temple. ደም አለብህ አሰራም። You have a blood. ደም በእጅ ላይ አለ። You have a blood in your hand. Very true. ካንተ ደም በተቃርኖ ብዙ የሚጮሁ ድምጾች እኔ ጋር አሉ። ሶ አንተ አሰራም። That he said ሶ before. ይሄን መቅደስ መስራት ያለበት የሚጮህ ደም የሌለበት ሰው ነው አለ። So what can Christ against him? ሶ በማወቅም ይሁን ባለማወቅ፣ So whether we understand or not, በመረዳትም ይሁን ባለመረዳት whether we know or not, ብዙ ሰው many people, ስኬቱ የታሰረበት ትልቁ ምክንያት the greatest thing his success is በሱ hijacked. ተቃርኖ የሚጮሁ ደሞች አሉ። There is a blood that Christ against him. በሱ ተቃርኖ የሚጮሁ ደሞች አሉ። There are a blood that Christ against him. ሰምታይምስ ተገርማችሁ አታውቁ? Have you ever wondered before? የሚገርም አእምሮ ነው እኮ ያሉት The ትላላችሁ። person has mega mind. የሱን ያክል እኮ ይህንን ስራ የሚሰራ ሰው የለም። Nobody can work what we have. የሚገርም ኢንቨስተር ነው፣ He's an investor, ግን ተሳክቶለት አያውቅም ትላላችሁ። but he didn't succeed. ተሳክቶለት አያውቅም። He doesn't succeed. የሚገርም አእምሮ አለው፣ He has a mega mind, አይሳካለትም። but he didn't succeed. የሚገርም ጭንቅላት አለው፣ He has mega mind. አይሳካለትም። He doesn't succeed. የመንገድ ኮንስትራክሽን ስራዎችን ይወስዳል፣ He take the construction thing, ህንፃ ግንባታዎችን ይወስዳል። even the building to build. ልክ ሰርቶ ሲጨርስ The moment when he finished, ዋው የሚገርም ጭንቅላት ብላችሁ it says when he amazed about his mind, ገንዘብ ሲጠብቅ ገንዘብ እጁ አይመጣም። when he expect money, there is no money until ምክንያቱም አባቱ እንደዚህ ያደረጋቸው ነፍሳት አሉ። because there are 10 souls ዓመት that 20 ዓመት buy ደሞዝ ያልከፈላቸው ነፍሳት that የሱ he doesn't pay for 10 years, 20 እሱ አያት years ውስጥ አሉ። in his generation, in his blood. አንድ ጊዜ ያስታውሳለሁ፣ ሳውዝ ሱዳን ነበርኩ። I remember in a time when I was South Sudan, አንድ ሰው መጣ there was a man came unto me. እና ይዞት የመጣው የብዙ ሚሊዮን ዶላር ቼክ ነው። There was a check in a millions of dollars. ቼኩ 10 ዓመት ሙሉ ቀኑን የቀያየሩ እየፈረሙ ይሰጡታል። He gave them that for 10 years we change, like changing the check. 10 ዓመት ሙሉ For ወስዶት 10 years he doesn't take it. በጌታ ፊት ነው የምነግራቸው። I'm telling you honestly. እና የኮንስትራክሽን ስራ ሰጥተውት እሱን ሰርቶላቸው ነቲንግ ክፍያ 10 ዓመት ሙሉ አልፈጸሙለትም። He doesn't give them for 10 years, though he give them a service. 10 ዓመት ሙሉ For 10 years. 10 ዓመት ሙሉ For 10 years. የሰማችሁ ነው። Are you with me? 10 ዓመት ሙሉ For 10 years. ከዛ ከሱ የወለደች ደግሞ አንድ ሴት አየሁኝ። There as I saw that there is a daughter behind of him. አንድ ቀን ጠይቋት አያውቅም። And he doesn't ask them. ረድቷት አያውቅም። He doesn't help them. ኢቨን ግንኙነት የጀመሩበት ሰዓት Whenever they have their relationship, ኤችአይቪ እንዳለበት እንኳን ሳይነግራት ነው ግንኙነት ያደረጉት። they have like when she doesn't know about his ፊውቸሯን ሁሉ ነገሯን ያበላሸው። everything, her future are messed up. የሚገርም መንገድ ይሰራል፣ ገንዘብ እጁ ላይ የለም። He doesn't have money where he built a lot of force. የሚጮህ ደም አለበት። Because there is a blood that cries against እሱ him. የ10 ሚሊዮን ዶላር የ5 ሚሊዮን ዶላር ህንፃ ሰርቶ 500 ዶላር የለውም። He doesn't have $500 when he built 5 million of በጌታ ፊት ነው budgets. የምነግራችሁ። 30 ይሆን 40 ዶላር አመጣነ ፕሮፌት ይሄ እኔ ሲል ነው አለ። ቼኩን ሲያው 10 ሚሊዮን ነው 5 ሚሊዮን ዶላር በብዙ ሚሊዮን ዶላር የሚቆጠር ቼክ ነው የሰጠኝ 30 ዶላር ነው 40 ዶላር ነው ሲል ብሎ Even his seed was ያንን ቼክ 30 or የያዘ 40. ሰው 40 ዶላር ነው ያለው። Only the person had only 30 or $40. ለዛ ነው ብዙ ሰዎች የሚገርም ፖቴንሻል እያላቸው በጣም ባለጸጋ ይሆናል ብላችሁ እየጠበቃችሁ የሚጮህ ደም ስላለባቸው ነቲንግ ሰክሲድ አያደርጉ። So people, many things you expect them to succeed in life, yet they have the blood that cries against them. ፖቴንሻል አላቸው፣ They have a potential. አቅም አላቸው፣ They have an energy. ጉልበት አላቸው። They have a power. የሚጮህ ደም አለ፣ But there is a blood that cries. የሚጮህ ደም አለ፣ There is a blood that cries. የሚጮህ ደም There አለ። is a blood that cries. ለዛ ሳምታይምስ አንዳንድ ሰዎች Whenever you understand in time, የነሱ መሬት their land, የከተማይቱ ውብ ስፍራ ላይ ተቀምጦ when there is a beautiful place, ከነሱ ጀርባ ያለ መሬት ይሸጣል። የነሱ ስቲል አውደስ አይሸጥም። their 15 ዓመቱ ነው። land cannot be sold, but another lands which are sold 15 ዓመት ሆኖታል፣ for 15 years, 20 ዓመት ሆኖታል፣ 20 years, 30 ዓመት ሆኖታል። 30 years. ከነሱ ጀርባ ያለው መሬት እነሱ በቅናሽ እንካ ያሉት ለሰው ያኛው ከነሱ በሚበልጥ ዋጋ ይሸጣል። That things of their land cannot be sold, but another sells in great. ምንድነው ሲባል የሚጮህ ደም። What is the reason? There is a blood that cries against them. ደሙን እነሱ አላፈሰሱት ይሆናል። The blood doesn't shed by them, የጨቆኗቸው ነፍሳት ላይኖሩ ይችላሉ። but there is no soul that obstressed. ከዛ ዘርና ቤተሰብ በተቃርኖ ግን የሚጮህ ደም አለ። But there is a blood that cries against the blood. በዚህ ቤተሰብ ላይ እስከመቼ አትፈርድም እያለ የሚጮህ ደም አለ። The blood that says, for how long you are not avenged and judged? በዚህ ቤተሰብ ላይ ለምን አትጮህም? Why you are not judged and avenged? ለምን ይሄንን ቤተሰብ አትበቀልም? Why you are not avenged?
ለምን ይሄንን ቤተሰብ ድሃ አታረጉም? የመጨረሻ ድሃ ለምን አታረጉም? Why are not making them poor to the lowest? ይሄንን ቤተሰብ ለምን ሁሉም ነገር እንዲጨነግፍበት አታደርግም? Why don't make things become obstacles? ለምን ይሄንን ቤተሰብ ባዶ እንዲሆን አታደርግም? Why don't make these people barren? እያለ የሚጮህ ደም አለ። The blood that says in this voice. ስለዚህ ላችሁ ኮን አንድ ጊዜ አንድ ልጅ እዚህ ጋር አቁሜ Did you remember in time when there was a አያትህን አየሁት። when I saw your grandfather? አያትህ ከነ ነፍሱ እናንተ በር ላይ የቀበረው ሰው አለ አልኩት። There is a person that buried him lively. አያቱ በህይወት የለም። His grandfather is not alive. በህይወት የለም። አንተ አይሳካልህም፣ አባትህ አይሳካለትም። እኔ የምነግርህን ትንቢት ታውቃለህ ወይ ስለው አባቴ በጭምጭምታም ቢሆን ነግሮኛል አለ። My father told me with some little voice. አያቱ የቀበረው ያ ነፍስ The soul that his grandfather buried, የዛ ቤተሰብ ተቃራኒ ሆኖ ይጮሃል። he cried unto the voice against that. የዛ ቤተሰብ ተቃራኒ ሆኖ ይጮሃል። He cried unto the family against. ለዛ ነው sometimes አንዳንድ ሰው That's why when the time አያቴ እኮ ፊት አውራሪ ነበር ይላል። he says my grandfather was frontier. አያቴ ተራሪ ነበር። My grandfather was frontier. የኃይለ ሥላሴ ዱላ ያዥ ነበር ይላል። He was a one that holds stick in that. የሚኖረው በሁለት ዱላ የተደገፈች ቤት ውስጥ ነው። He lived in a house who is holding with two sticks. ከዛ ከመሰለ ከፍታ From that highness, እዛ ውስጥ እንዲወርቁ ያደረጋቸው ምንድነው? what they make them to decree? የሚጮህ ደም። There is a blood that decree against them. የሚጮህ ደም። The blood that decrees against them. የሚጮህ ደም። The blood that decreased against them. የሚጮህ ደም። The blood that decreased against them. ለዛ ትክክል ባልሆነ መንገድ So inappropriate, not appropriate way, የበለጸጉ ሰዎች ነዋቸው። flourish and prosper. ትክክል በሆነ መንገድ አይደለም የበለጸጉት። እነሱ ከሞቱ በኋላ ልጆቻቸው ነው። After they die, look unto their sons and grandsons. ሞሮን ልክ ነው አይደል? Am I right what I'm speaking? ልጆቻቸው አባትየው ሲኖረው እንደነበረ ነው ወይ የኖሩት ያለው? Like their sons will not live the same their father or grandfather. የአባትየው ተቃራኒ ነው It እየኖሩት is the ያለው። opposite of their father or grandfather. ለምን ሲባል የሚጮህ ደም። What is the reason? Because of the blood that Christ against them. የሚጮህ ለዛ ብዙ ሰው So many times የሚጮህ ደም አለበት። they have a blood that ለዛ Christ against them. ጌታ ኢየሱስ አንድ ቀን እንደዚህ አላቸው። And Jesus of Nazareth told them, ይሄ ትውልድ አለ this generation ከአቤል ደም ጀምሮ from the blood of Cain እስከ ካህኑ ማን ልጅ በራኪው ልጅ ዘካርያስ ድረስ ምን አለበት? unto the priest of the ደም Cain, አለበት። he has a blood. የመጀመሪያው ደም አቤል ነው። The first one is Cain. የቃይል ቤተሰብ የሆነ ሰው በሙሉ አለ What shall ever the family of Cain እስከዚህኛው አሁን እስከ መጣበት ታይም ድረስ እስከ ታረደው ካህን ድረስ ያለው ደም በሙሉ አለበት። until the last age of the priest's blood. ለዛ አሁን የአቤል ደም ከፈሰሰ ብዙ ዓመት ሆኖታል። Imagine when the blood of Abel shed. ኢየሱስ ከመምጣቱ 3000-4000 ዓመት በፊት ነው የፈሰሰው። It was shedded before 300,000 ከ4000 ዓመት በኋላ ኢየሱስ መጥቶ ይሄ ትውልድና ይሄ ማህበረሰብ የአቤል ደም ተጠያቂ ነው አለ። እነሱ አልገደሉትም፣ ቃየል ላይ ገደለው። It was Cain that killed them, but they become guilty of what Cain has done. ያን ሁሉ ዘመን ይሄ ደም እየጮኸ ነው። So whatever the time of for 10 ዓመት 4,000 20 years, ዓመት 100 ዓመት አልፎ እየጮኸ ነው። he was cried and cried and ለዛ cried. ብዙ ሰው ሰክሲድ የማያደርገው That's why when people are not succeed, የማይሳካለት they're not succeed. ወይ እሱ ጋር Whether he ወይ በሱ ዘር ውስጥ in the bloodline when he live, የሚጮህ ደም አለ። there is a blood that cries. የሚጮህ ደም አለ። There is a blood that cries. የሚጮህ ደም አለ። የሰማችሁ የሚጮህ ደም። ለዚህ ብዙ ሰው So many people, ገብቶትም ይሁን ሳይገባው whether they understand or not, የሚጮህ ደም he has a blood that cries. አለበት። He has a blood that cries. እና እስኪ እዚህ ጋር Stand there. መጮህ ትችላለህ? Can you shout? ትሞክራ እስኪ ጮህ። እስኪ ድገም በደንብ ስሙ። የሚጮህን ደም So the blood that cries, በኢየሱስ ስም አቁም አቁም ብላችሁ ጸጥ አታሰኙ። you cannot cast him in the name of Jesus. Stop. የሚጮህ ደም ካለባችሁ If you have the blood that cries, ለመባረክ in order to be blessed, ይሄንን ደም ዝም ማሰኘት አለባችሁ። you have to keep quiet for this blood. የሰማችሁ ነው? Are you with me? ዛሬ ይሄንን ደም እንዴት ዝም እንደምታሰኙት ነው የምንማማረው። Today I'm going to teach you how to make quiet for this blood. Receive it, receive it, receive it, receive it. በህይወቶቻችሁ ላይ ያሉ የሚጮሁ ደሞች So I cried
blood that has in your life, እንዴት ጸጥ እንደምታሰኟቸው እንማማራለን። I'm going to teach you how to make them quit. ይሄንን መንገድ ሁሉ ጊዜ መጠቀም ከጀመራችሁ If you are going to start this way, ኢቭን ዛሬ ከተጠቀማችሁ if you use even today, የሆነ ስራ ስትሰሩ when you have to do something, የትኛውም እንደማይጮህባችሁ no blood will cry unto you. የትኛውም ደም አይጮህባችሁ No blood will cry unto you. የትኛውም ደም አይጮህባችሁ No blood will cry unto you. የትኛውም ደም አይጮህባችሁ No blood will cry unto you. የትኛውም ደም አይጮህባችሁ No blood will cry unto you. ባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም